ስራ የምታስገባት እውነቱን ተናግራ ነው ለማዳም ለአሰሪ እውነቱን ተናግራ ነው ከጎዳና ላይ እንዳገኘቻት ከአስፋልት ላይ እንዳገኘቻት ምንም አይነት ታያዥ እንደሌላት ነግራ ነው ያስገባቻት። የደረሳት ቤት ኮንዶሚኒየም ሆኖ 3ኛ ፎቅ ነው። ኢማጂን የዚች ልጅ መከራ 3ኛ ፎቅ ነው። ሴትዮዋ ስንት ልጆች አሏት? የልጆቿን ብዛት ረስቻለሁ። ልጆች አሏት። ክፉ ናት። ደላላ ናት ሴትዮዋ። ራሷ ናት ያስገባቻት። ኦኬ እናት ቴንክ ዩ። ደላላ ናት ሴትዮዋ። ራሷ ናት ያስገባቻት። እሷ እንደውም ስራ መግባት አልፈለገችም ነበር። ይቺ ድሃ ፍቅር ስለሰጠቻት ስለተንከባከበቻት እሷ ጋር ነበር መኖር የምትፈልገው። ግን ያው ስራ መግባት ግድ ነው። እሷ አስገባቻት። ሴትዮዋ 2 ልጅ አላት። 3ኛ ፎቅ ኮንዶሚኒየም ነው የምትኖረው። የክፋቷን ጥግ ልነግራችሁ ነው። ልብስ አጥባ ቆሻሻውን ውሃ እኔ በጣም ይገረመኝ። ሴትዮዋ የአይምሮ በሽተኛ ካልሆነች በስተቀር ሰው እንደዚህ ያደርጋል? ሽንት ቤት ቢደፋስ የልብስ ጣቢ ልብስ አጥባ የልብስ ጣቢ በባሊ ቆሻሻ ውሃ ከ3ኛ ፎቅ ይዛ ወርዳ ነው የምትደፋው። እታች ወርድሽ ድፊ ነው የምትላት። ሽንት ቤት ውስጥ ሽንት ቤት ውስጥ ለምን አትደፊም ስላት ሽንት ቤት ውስጥ ከደፋሽ ይንጠባጠባል ጎረቤቶቻችን ላይ። ሃው ካም ካካው ሽንቱ ምን ያልተንጠባጠበ የልብስ ጣቢ ይንጠባጠባል። አስባችኋል? በቀለይ ጉልበት ብዝበዛ ስለምትፈልግ እና ምን ታረጋለች መሰላችሁ? ልጆቿ ህፃናት ስለሆኑ ሴሪፋም ነው የሚባለው የህፃን ምግብ ዱቄቱ የ6 ወር ምናምን ስለሆኑ ሴሪፋም ምናምን ነው የሚበሉት። እሱን ብቻ ውጭ አውጥታ ማለት ከኪችን አውጥታ ኪችኑን ቆልፋ ማር ቤቱን ሰራተኛዋ ምግብ እንዳትበላ ማር ቤቱን ቆልፋ ቲቪው ቦክስ ሳጥን አለው ቲቪ እንዳታይ እዩ። የበሽታ ይሄ የአይምሮ በሽታ ነው የምለው። ሰራተኛዋ ቲቪ እንዳታይ እንትኑን ቲቪውን ብፌ ያሰርታለታለች። ይቆለፋል። ቲቪ ቆልፋ ኪችን ቆልፋ መኝታ ቤቱን ቆልፋ ሳሎን ላይ ነው ህፃናቶቹን ይዘሽ ቁጭ በይ የተባለችው። ሳሎን ደግሞ ያለው ሶፋ ነው። ቲቪው ደግሞ ተቆልፏል። ስለዚህ እቺ ልጅ ምንም ነገር ሳትበላ ነው ቀን ሙሉ የምትውለው። ለልጆቹ ሴራሚኩን ታበላቸዋለች። ሴራሚክ ሰማችሁ? ሴሪፋሙን ታበላቸዋለች። እሷ ምንም ሳትበላ ትውላለች። ምንም ሳትበላ ውላ ማታ ባልና ሚስት ከስራ ሲመጡ ሚስት ምግብ ስታቀርብ ለባሏ ለሷ ኪችን ውስጥ የሆነ ቁራሽ ነገር ትሰጣለች። በአብዛኛው ደግሞ እንጀራ በወጥ ሳይሆን የምትሰጣት ፋንድሻ። ተንኮሏን ተመልከቱ። ተንኮሏ ተንኮል ቡና ስታፈላ ፋንድሻ ነው የምታቀርበው። ፋንድሻውን ነው የምትሰጣት። ከዛ ሰራተኛዋ ምግብ በልታለች ሲል ባልየው ጥሩ ነው አለች። ሰራተኛዋ ምግብ በልታለች ሲላት አዎ በልታለች ጠግባለች። እዛ ኪችን አቅርቤ ሰጥቻታለሁ። ክፋት ጸጉሯ ላይ ቀምለው ለምንድን ነው ገላዋ እንድትታጠብ እድል ማትሰጫት ይላታል ባልየው። ቅባት ገዝቶ ባልየው ሰጥቷት ቅባቱን ወሰደችባት። እንዴት ይሰጥሻል ቅባት ገዝቶ ብላ። የመጨረሻ ጨካኝ ክፉ ውሃ ከ3ኛ ፎቅ ቆሻሻ ውሃ እታች ወርደሽ ድፊ። በቃ እሷን በማሰቃየት ኢንጆይ የምታረግ ሰው ነበረች። ደሞዝ 300 ብር ነበረ ተነጋግረው ደላላዋ አነጋግራ ያስገባቻት። 300 ብሩንም ሳትከፍላት 4 ወር በነፃ አገልግላ ጉልበቷ ተበዝብዞ ተርባ ለጎረቤት የሆነች ልጅ ስትናገር እንዴ ለምን አንቺ ሁሉ በደል እየተፈጸመብሽ ለምንድን ነው እንትን ማትዩ ወጥተሽ ማትጂው ትላታለች። ማንንም አላውቅም ምንም የለኝም እኮ አለች። እንትኑን ካክስቷ በያቺ ዘመዷ ፖሊሷ ቤት ሰው ትትወጣ ነጠላና አንድ እንደዚህ የሚለበስ ነጠላና የእናቷን ቀሚስ የፖሊሷን እናት እንደ ሽፎን አይነት የእናት ቀሚስ ነው ሰርቃ ይወጣችሁ። እሱ ብቻ ላይ ያላት እሱ ብቻ እና በ4 ወር ውስጥ 200 ብር ነው የሰጠቻት። ምንም ሌላ አልሰጠቻትም። ከዛ ጥላ ምን ታደርግላችኋለች መሰላችሁ? ልጆቹን አብርታ ታስተኝታ ልክ ከስራ መምጫዋ ሰዓት ላይ ትወጣና ተደብቃ ታያለች። በጣም መልካምነቷን እዩ። የሰው ልጅ ባዶ ቤት ጥላ እንዳጠፋ ሴትዮዋ እስክትመጣ መምጫዋ ሰዓት ላይ ወጣ ሱቁ ጋር እንደዚህ ተደብቃ ታይና ልክ ሴትዮዋ ደረጃውን ስትወጣ ቤቷ ከስራ ስትመጣ ኦሬዲ ቤቷን አስረከብኳት ነው። ገባችሁ? ይሄ መምጣቷን በሩን ማንኳኳቷን መክፈቷን አረጋግጣ ባጃጅ ላይ ተሰቅላ ሄደች። ከማን ጋር? ከዚህ ችግሯን ከነገረቻት እኔ እረዳሻለሁ እኔ ስራ አስገባሻለሁ ካለቻት ጋር ከዛ እሺ ብላ ትሄዳለች። በባጃጅ ይዛ ትሄዳለች። ዘመዶች አሏት። እቺኛዋ ዘመዶቿ ምግብ ቤት አላቸው። እዛ ምግብ ቤት
ታስቀጥራታለች። አምጥታ መናታችሁ ልጅ ምስኪናት እንደዚህ ተበደላለች ብላ ተነግራቸው ነው እሺ ብለው እነዚህ ምግብ ቤት አላቸው። ምግብ ቤት ይቀጥሯታል። በምን በእቃጣቢነት ተቀጠረች። በጣም ፍቅር ናቸው፣ ጥሩ ናቸው ሰዎቹ። ምግብ ይሰጧታል። በጣም ተርባን የኖረችው ከገጠር አዲስ አበባ ከመጣች ጊዜ ጀምሮ ክፉ ቤት ነው የገጠማት። ሁለቱም ቤት፣ ፖሊሷን ቤት፣ እቺን ቤት። የእንጀራ አባቷን ማሳነግራችሁ እንጀራ ስትጋግር ጫማውን እየሰፋ በመስኮት ያያታል፣ ይቆጥራል እንጀራውን እንዳትበላ ማለት የእንጀራ አባቷ። እናቷ ቤትም ተበድላለች በምግብ እዩ በየቤቱ እንዴት እንደምትበደል። ባጎቷ ሚስት ስኳር ድንች የተቀቀለ ሰረቅሽ ተብላ እጇ ተቃጥሎ ጠባሳው እስካሁን እጇ ላይ አለ። ባጎቷ ሚስት በልጅነቷ ጥርስሽ ይርገፍ የምትስቂው ባጎቷ ሚስት እጇ ተቃጠለ በሳት ስኳር ድንች የተቀቀለ ሰርቀሽ በላሽ ተብላ ሳትሰርቅ ድመት ድስጡን በከፈተው። በእንጀራ አባቷ የእንጀራ አባቷ ከሱ እናትየው ከሱ ለቻቸው ልጆች እንጂ እሷ ስትበላ ደሙ ይፈላል። እሷ እንድትበላ አይፈልግም። እናቷ ከሌለች ቤት ውስጥ ምግብ አትበላም። እናቷ ካለች ብቻ ነው እናቷ ናት የምትሰጣት ምግብ። እንጀራ አባቷ ያያል፣ ስትጋግር ያያል፣ ይከተላታል ከስር እንዳትበላ ምግብ። ያቺ ፖሊሷ ቤት እንደዚሁ እየተበደለች ምግብ እየተበደለች። ከዛ እቺኛዋ ኮንዶሚኒየም 3ኛ ፎቅ ላይ ቤትም ስትሰራ እንደዚሁ ምግብ እየተቆለፈባት ተርባ። ተመልከቱ፣ ስድብ፣ ዱላ፣ እርሃብ፣ አስገድዶ የመድፈር ሙከራ እስከዚህ እድሜዋ ድረስ ያየችው። በመጨረሻ ደስተኛ የሆነችው የት ነው? እነዚህ ምግብ ቤት ውስጥ ደስተኛ ሆና ሴትዮዋ ወጥ ሰሪዋ አለች፣ በጣም ጥሩ ናት። ያቺን ትንሿን ልጅ ጥሯት እያለች ምግብ ትሰጠኛለች፣ ቡና ትሰጠኛለች። የቡና ሱስ አለብኝ፣ የገጠር ልጅ ነኝ፣ ቡና ትሰጠኛለች አለች። ደስተኛ ሆና እዚህ ቤት እየሰራች ምን ይፈጠርላችኋል? ፖሊሷ ዘመዷ እናትየው ልጄን ገለሽም ከሆነ ሽጣሻትም ከሆነ ከደብቅሽ አምጪ ብላ ትከሳታለች። ፖሊሷን ዘመዷን እናትየው የሰጠውሽን ልጄን የታደረግሻት ጠፍታ ነው ከቤቴ አላቅም አምጪ ልጄን ብላ ትከሳትና ፖሊሷ ምን ታስደርጋለች? ፎቶዋን አስለጥፋ በየቦታው የአፋልጉኝ ማስታወቂያ ታስለጥፋለች። የማን ስልክ ነው የተለጠፈው? የፖሊሷ። እዚህ ምግብ ቤት በሰላም ደስተኛ ሆና እየሰራች የምግብ ቤቱ ሱፐርቫይዘር የሆነ ቀን እየመጣች እያለ መንገድ ላይ እየመጣ እያለ ሱፐርቫይዘሩ መንገድ ላይ ተለጥፎ ያያል። ፎቶዋ ስሟ የፖሊሷ ስልክ ቁጥር ተለጥፎ ያያል። ያይና ወደ ምግብ ቤት መጥቶ እንዴ እቺ ልጅ እኮ እየተፈለገች ነው፣ በአፋልጉኝ እኮ እየተፈለገች ነው ብሎ ሲል ነው ያቆም ነው ማዳም የጠራቻት።